አርእስተ ዜና የማህበረሰብ መድኃኒት ቤቶች ከከፍተኛ ወጪና እንግልት ታድገውናል ሲሉ የአርባ ምንጭ ከተማ ነዋሪዎች ገለጹ። በተጠናቀቀው በጀት ዓመት ከ1.4 ሚሊዮን በላይ ሴቶች የቤተሰብ ዕቅድ አገልግሎት ተጠቃሚ መሆናቸውን የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሁኑ ድርድር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻው ዕድል ነው አሉ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። በአጫጭር ከምናያቸው ዜናዎች ይጀምራለሁ። በ2018 ዓመተ ምህረት በኩታ ገጠም የለማ ማሳ 13 ሚሊዮን ሄክታር መድረሱን ግብርና ሚኒስቴር ገለጸ። የግብርና ሚኒስትሩ አቶ አዲሱ አረጋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኩታ ገጠም እርሻ በመደመር እሳቤ ባለ አነስተኛ ይዞታ አርሶ አደሮችን አንድ ላይ በማደራጀት ይዞታቸው እንደተጠበቀ ሆኖ የእርሻ ስራቸውን በጋራ አቀናጅተው የሚያለሙበት አሰራር ነው ብለዋል። ይህ አሰራር አርሶ አደሮች ተደራጅተው ሜካናይዜሽን፣ ምርጥ ዘር፣ ማዳበሪያና አግሮ ኬሚካሎችን ተጠቅመው ምርታማነትን በማሳደግ ትልቅ ውጤት በማስመዝገብ ላይ መሆኑን ገልጸዋል። በ2011 ዓመተ ምህረት የኩታ ገጠም እርሻ ሲጀመር 600,000 ሄክታር በማልማት የተጀመረ ሲሆን በ2018 ዓመተ ምህረት በኩታ ገጠም የለማ ማሳ 13 ሚሊዮን ሄክታር ደርሷል ብለዋል። 9.5 ሚሊዮን የሚሆኑ አርሶ አደሮችም በኩታ ገጠም እርሻ ተደራጅተው ማሳቸውን እያለሙ ሲሆን በዚህም 29 በመቶ የምርታማነት እድገት ማስመዝገብ ችለዋል ሲሉ ገልጸዋል። የደቡብ ኢትዮጵያ ክልል ትምህርት ቢሮ የ2018 ዓመተ ምህረት የ8ኛና የ6ኛ ክፍል ውጤትን ይፋ አደረገ። ቢሮው ውጤቱን አስመልክቶ መግለጫ ሰጥቷል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አብዮት ደምሴ የ2018 ዓመተ ምህረት የ6ኛና የ8ኛ ክፍል ማለፊያ ነጥብ ክልላዊ 50ና ከዚያ በላይ ሲሆን ድጋፍ ለሚሹ ደግሞ 48ና በላይ ማለፊያ ነጥብ ተቆርጦለታል ብለዋል። በአጠቃላይ 8ኛ ክፍል የተመዘገቡ 86502 ሲሆኑ ከዚህ ውስጥ ፈተና የወሰዱ 78203 ተማሪዎች ናቸው። ከነዚህ ውስጥ 50ና ከዛ በላይ እንዲሁም 48ና በላይ ውጤት ያስመዘገቡና ወደ ቀጣዩ የክፍል ደረጃ የተሸጋገሩ 47307 መሆናቸውን ጠቁመዋል። በዚህም መሰረት ክልላዊ የማለፍ ምጣኔው 60.4 በመቶ መሆኑን አመልክተዋል። በተመሳሳይ የስድስተኛ ክፍል ክልላዊ ፈተና ለመውሰድ የተመዘገቡ 126224 ተማሪዎች ሲሆኑ ፈተና የወሰዱት ደግሞ 110566 ተማሪዎች ናቸው። ወደ ቀጣይ 7ኛ ክፍል የተዛወሩ 7584 ስለመሆናቸውም ጠቁመዋል። በዚህም ክልላዊ ውጤቱ በመቶ ሲገለጽ 63.8 እንደሆነ ተገልጿል። የ8ኛ ክፍል ተማሪዎች ውጤት በትምህርት ቤት ደረጃ ሲገለጽ 540 ትምህርት ቤቶች ሙሉ በሙሉ ተማሪዎችን ማሳለፍ ሲችሉ 155 ትምህርት ቤቶች ደግሞ ምንም ተማሪ አለማሳለፋቸውን አቶ አብዮት ገልጸዋል። በተመሳሳይ የ6ኛ ክፍል 476 ትምህርት ቤቶች ሙሉ በሙሉ ተማሪዎችን ሲያሳልፉ 81 ትምህርት ቤቶች ደግሞ ምንም ተማሪ አላሳለፉም ብለዋል ኃላፊው። አጠቃላይ ክልላዊ ውጤቱ ከአምና የትምህርት ዘመን ውጤት ጋር ሲነጻጸር የ8ኛ ክፍል 3 በመቶ ያነሰ ውጤት ተመዝግቧል ሲሉም የቢሮው ኃላፊ ተናግረዋል። የአምና ክልላዊ ውጤት በመቶኛ 63 በመቶ እንደነበርም ጠቁመዋል። በተመሳሳይ የ6ኛ ክፍል የአምና ክልላዊ ውጤት 56 በመቶ የነበረ ሲሆን በ2018 ዓመተ ምህረት ደግሞ 63.84 እንደሆነም ተገልጿል። ዘገባው የክልሉ መንግስት ኮሚኒኬሽን አገልግሎት ነው። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል በዝርዝር ወደምናያቸው ጉዳዮች አመራለሁ። የማህበረሰብ መድኃኒት ቤቶች ከከፍተኛ ወጪና እንግልት ታድገውናል ሲሉ የአርባ ምንጭ ከተማ ነዋሪዎች ተናገሩ። በከተማው 8 የማህበረሰብ መድኃኒት ቤቶች አገልግሎት እየሰጡ ስለመሆኑ ተመላክቷል። ፍሬው አበበ ጥንቅር አለው። የሕክምና ተቋማት ቁጥር ማደግ ለአገልግሎት ፍላጎት መጨመር አንዱ ምክንያት ሆኖ ይጠቀሳል።
በዚህ ረገድ በአርባ ምንጭ ከተማ በሪፌር ደረጃ አገልግሎት የሚሰጡትን ጨምሮ የሕክምና ተቋማት ቁጥር ከጊዜ ወደ ጊዜ እያደገ መጥቷል። በዚህም የመድኃኒት ፍላጎት እየጨመረ መምጣቱ ይነገራል። የተገልጋዩን ፍላጎት ለመመለስ በጋሞ ልማት ማህበር የተከፈቱ የማህበረሰብ መድኃኒት ቤቶች አገልግሎት እየሰጡ ይገኛሉ። መድኃኒት ቤቶቹ በቅርበት አገልግሎቱን እንዲያገኙ ማስቻሉን የከተማዋ ነዋሪ የሆኑት ወይዘሮ ሃይማኖት አርሴ ለጋሞ ቴሌቪዥን ገልጸዋል። አቶ አየለ ተገኝ በበኩላቸው የመድኃኒት ቤቶቹ አቅርቦት የማህበረሰቡን የመግዛት አቅም ያገናዘበ መሆኑን ይናገራሉ። ብዙ ጊዜ መድኃኒት ተጠቃሚ ነኝ። ከተማ ላይ ታች ጤና ጣቢያም ሆስፒታል አካባቢ እዚህ በመርፌ የሚወሰድ ኢንሱሊን አለ። ሌላ ቦታ ሲጠፋ እዚህ ነው የምናገኘው። ብዙ ጊዜ ሳይ ክፍት ነው፣ በፈለግነው ሰዓት ይገኛል። ተቋማቱ በቅርበት መኖራቸው ከትራንስፖርት ወጪና እንግልት እንደታደጋቸው የገለጹት ደግሞ መምህር ፍሬዋሊ ናቸው። ቁጥራቸው ከዚህም ከፍ ማለት አለበት ሲሉም አመላክተዋል። ሌላ ተጨማሪ ቢከፍቱም የተሻለ ነው። ምክንያቱም ሴቻ ያለ ሰው ተመርምሮ ሄዶ ከዛው ከሴቻ በአቅራቢያው ያገኛል። ሻራም ያለው እንደዛው፣ ሲቀላም ያለው እንደዛው፣ ሁሉም በየአቅራቢያው ሲያገኝ ህብረተሰቡ የሚያወጣውን ወጪ ይቀንሳል። የትራንስፖርቴሽንም የሌላም ወጪውን ይቀንሳል። ህብረተሰቡም ደግሞ አሁን ከተማ አካባቢ ላይ በጣም ከመብዛቱ የተነሳ እንዲሁም ያንሳል እንጂ መድኃኒት ቤቶች ብዙ ናቸው፣ በስተዋል የሚባልም አይደለም እውነት ለመናገር። ምክንያቱም የጋሞ ልማት ማህበር በጣም ለህብረተሰቡ የደረሰ ልማት ማህበር ነው። የአርባ ምንጭ ከተማ አስተዳደር ጤና መምሪያ ኃላፊ ዶክተር አንተነህ ካሳይ እንደገለጹት አርባ ምንጭ ከተማን የጤና ቱሪዝም ማዕከል ለማድረግ በትኩረት እየተሰራ ነው። ለዚህም የሚመጥን የተቋማት ተደራሽነትና የባለሙያ ጥራትና ስብጥር እንዲኖር እየተሰራ መሆኑን ገልጸዋል። በአጠቃላይ የሕክምና ቱሪዝም ለአርባ ምንጭ ላይ በጣም ሰፊ ስራዎች እየተሰሩ ያሉበት ነው ሁኔታ ያለው የተሰሩ ያሉበት ሁኔታዎች አሉ። በቀጣይ የምናደርገው ማቀናጀት ነው። እነዚህ ጤና ተቋማት ተቀናጅቶ በጋራ ውይይቶች ኖሮ በጋራ እየተነጋገርን ከተማ ውስጥ ያሉ ተቋማትን አቀናጅተን የተሻለ የአገልግሎት ማዕከል እያደረግን መሄድ ነው። በጤና ጣቢያ ደረጃ ያሉትን ደረጃቸውን ከፍ እያደረግን ወደ መጀመሪያ ደረጃ ሆስፒታል መቀየር፣ እንደ ድልፋና ያሉ በአመት ከ100 ሺህ በላይ የማህበረሰብ ክፍል አገልግሎት የሚሰጡ ተቋማትን ደግሞ ወደ ጀነራል ሆስፒታል ወይ ደግሞ ወደ ሕክምና ሴንተር ከፍ አድርገን ወደ መቀየሩ እንሄዳለን ብለን እየሰራን የዶክተር አመኑንም በተለይ ህፃናትና እናቶች ላይ በሰፊ ስራዎች ተሰርቶ ወደዛ ወይም ወደ የእናቶችና ህፃናት ማዕከል ወደ ማድረግ ስራዎች ወደዛ የሚያሳልጡ ስራዎች ተጀምረዋል። እነሱን መስራት ነው በቀጣይ የሚሆነው ማለት ነው። ከህክምና ተቋማት እድገት ትይዩ የመድኃኒት አቅርቦት መኖር አለበት የሚሉት ዶክተር አንተነህ በግል አገልግሎት ከሚሰጡ ተቋማት ባሻገር 8 የማህበረሰብ መድኃኒት ቤቶች አገልግሎት እየሰጡ መሆኑን አብራርተዋል። በተለይም የጋሞ ልማት ማህበር ማህበረሰብ መድኃኒት ቤቶች 3ንም ክፍለ ከተሞች ባገናዘበ መልኩ አገልግሎት እየሰጡ መሆናቸውን ገልጸዋል። ከነዚህ ሁሉ ጋር ስናይ ይሄ ሁሉ የህክምና ተቋማት ሲስፋፉ በተመሳሳይ የመድኃኒት ቤቶች፣ መድኃኒት መደብሮች፣ የማህበረሰብ መድኃኒት ቤቶች፣ ፋርማሲዎች የህዝቡን ፍላጎት የህክምና ተቋማትን ፍላጎት ለማሟላት እያደጉ መሄድ አለባቸው ብለን እናስባለን። በተለይ ህዝቡ አቅሙ በፈቀደ አቅሙ በሚችለው ልክ መድኃኒት ማግኘት እንዲችል ከጋሞ ልማት ማህበር ጋር በመቀናጀት የአርባ ምንጭ ከተማ ወደ 6 የሚጠጉ አጠቃላይ በአርባ ምንጭ ከተማ ውስጥ ወደ 8 የማህበረሰብ መድኃኒት ቤቶች አሉ። ስለዚህ አቅምን ባገናዘበ አይነት መልኩ የህዝቡ ርቆ ከጤና ተቋማት አካባቢ ርቆ ሳይሄድ እዛው ጥራቱን የጠበቀ መድኃኒት ዋጋው ያልተጋነነ መድኃኒት እንዲያገኝ በማሰብ ከጋሞ ልማት ማህበር አርባ ምንጭ ቅርንጫፍ ጋር በመተባበር ወደ 6 የሚጠጉ የማህበረሰብ መድኃኒት ቤቶችን ከፍተናል። በጋሞ ልማት ማህበር የአርባ ምንጭ ከተማ አስተዳደር ቅርንጫፍ ስራ አስኪያጅ
አቶ ዘሪሁን ዘንባ የከተማውን የጤና ተቋማት እድገት ተከትሎ በጥቂት ዓመታት ውስጥ 6 የማህበረሰብ መድኃኒት ቤቶች መከፈታቸውን ገልጸዋል። ተቋማቱ የጤና ተቋማት በሚገኙበት አቅራቢያ አገልግሎት እየሰጡ መሆኑን ጠቁመው የከተማውን እድገት ተከትሎ የአገልግሎቱን ተደራሽነት ለማስፋት እየተሰራ ነው ብለዋል። የማህበረሰብ ፋርማሲዎች ዋና ዓላማቸው አንደኛ በመድኃኒት አቅርቦት እጥረት እንዳይኖር ኮሚኒቲው እንዳይጉላላ ያንን ለመቅረፍ ነው። ሁለተኛው ደግሞ ከዋጋ አንጻር በግል መድኃኒት ቤቶች ከፍተኛ የሆነ የዋጋ ጭማሪ ስላለ ዲስካውንት በማድረግ ኮሚኒቲ ሰርቪስ በመስጠት ማለት ነው። እነዚህ ኮሚኒቲ ፋርማሲዎች አሁን ላይ በአርባ ምንጭ ከተማ ኦልሞስት በመጀመሪያ አንድ ነበር አርባ ምንጭ ሆስፒታል በር ላይ የገነባ ነው። አሁን ግን ቁጥራቸው 6 ደርሷል። አንደኛ የጤና ተቋማት በአርባ ምንጭ ከተማ በከፍተኛ ሁኔታ እየተስፋፉ ነው። ድልፋና ሆስፒታል አካባቢ አንድ ኮሚኒቲ ፋርማሲ አለን። ዶክተር አመኑ ሆስፒታል አካባቢ ደግሞ አንድ ኮሚኒቲ ፋርማሲ አለን። ልማት ጤና ጣቢያ አካባቢ ደግሞ አንድ ኮሚኒቲ ፋርማሲ አለን። እንደገና ቤሬ ጤና ጣቢያ አካባቢ አንድ ኮሚኒቲ ፋርማሲ አለን። ለሸቻ አካባቢ ደግሞ ምቹ እንዲሆን ይሄ አሁን የምንገኝበት የኦሞ አዳራሽ አካባቢ አንድ ኮሚኒቲ ፋርማሲ አለና በአጠቃላይ 6 ማህበረሰብ ፋርማሲዎች ሁሉም አገልግሎት እየሰጡ ነው። ነገር ግን ክሪቲካሊ የ24 ሰዓት አገልግሎት እየሰጡ ያሉት 2 ኮሚኒቲ ፋርማሲዎች ናቸው። እነሱም የሆስፒታል በር ላይ ያለው ኮሚኒቲ ፋርማሲ እና ድልፋና ሆስፒታል ጋር እዛ ጋር የፔሸንት ከሆስፒታሉ የፔሸንት ፍሎ ስላለ ሕክምና አገልግሎቱ ማታ ምሽት ላይ በደንብ ስላለ መድኃኒት ጊዜው ሰውን ፍላጎት ስላለ ነው እዛ ጋር 24 አወር ያደረግነው። ሌሎቹን በኖርማል ሰርቪስ አወር እስከ ከምሽቱ 2 ሰዓት ያለውን ምሳ ሰዓት ሳይዘጋ ኮሚኒቲ ፋርማሲዎች ሁሉም አገልግሎት እየሰጡ ይገኛሉ ማለት ነው። አት ዘ ሴም ታይም የከተማው እድገት ደግሞ የከተማው እድገት አሁን እየሰፋ ነው። እንደምትመለከቱት ከጫኖ ዱርጋ እስከ ጊዞላ ነው ወደዛ የሰፋውና አሁንም ፍላጎቱ አለ። ወደዛ ያለው ሳይድ ከሻራ ጀምሮ ወደዛ ጫኖ ላይም ሻራ ላይም ፍላጎት አለ፣ ወደ ጊዞላም ፍላጎት አለ። ስለዚህ ነምበር ኦፍ ፖፑሌሽን በጣም ኢንክሪዝ ያደርግ ከተማው በጣም የሰፋ ነው፣ ያደገ ነው፣ በኢንፍራስትራክቸር በምን የበለጸገ ነው። ስለዚህ በጣም ብዙ ሰው ለኑሮ ተመራጭ አድርጎ ወደ አርባ ምንጭ ከተማ እየገባ ስለሆነ ኒዱ እየጨመረ ነው የሚመጣውና ኒዱ በሰፋ ቁጥር እኛም ደግሞ የአገልግሎቱን ተደራሽነት እየጨመርን እንደዚሁ እያሰፋን ኮሚኒቲ ፋርማሲያችንን በኳሊቲም በኳንቲቲም በሰርቪስ ዴሊቨሪም እያሰፋን እንመጣለን የሚል እምነት አለኝ። አክለውም ልማት ማህበሩ መክፈል ለማይችሉ 400 የማህበረሰብ ክፍሎች ውጪያቸውን በመሸፈን በማህበረሰብ አቀፍ ጤና መድን አገልግሎት ተጠቃሚ ማድረጉን ገልጸዋል። ይሄ እንግዲህ የፋርማሲው ፓርት ነው። ልማት ማህበሩ ኢንጀነራል ግን በጤናው ዘርፍ ላይ ትልቅ ትኩረት ሰጥቶ እየሰራ ይገኛል። ከነዛም አንዱ መታከም በራሳቸው አቅም መታከም የማይችሉ የማህበረሰብ ክፍሎች ማጠመ የሚባለው ሰርቪስ ላይ በዘንድሮ ብቻ እኛ ወደ 400 የሚሆኑ የማጠመ ሰርቪስ የሚሰጣቸው አባወራና የማወራዎች 400 ናቸው። ለዛም ወደ 500 ሺህ ብር በላይ ወጪ አድርገናል። የተለያዩ ጤና ተቋማት ላይ የመመርመሪያ የተለያዩ የኢኩዊፕመንት ሳፖርቶችን እናደርጋለን። እንዳስፈላጊነቱ ጤና ተቋም መገንባትም ሊሆን ይችላል ልማት ማህበሩ የሚሰራውና ከነዚህ ጎን ለጎን ግን ከኮሚኒቲው የምናገኛቸው ፊድባኮች አሉ፣ በጣም ጥሩ ናቸው። ስለዚህ ህዝቡ ደስተኛ ነው። ከዚህ ቀደም አባልነት ለማወያየት ስንሄድ ሰው ስለ ልማት ማህበር ግንዛቤ አልነበረውም። አሁን ግን በተለያየ መልክ እኛ ዴሊቨር በምናደርጋቸው ሰርቪሶች ልማት ማህበሩን ስለሚያውቅ ምንም ቻሌንጅ የለምና ሁሉም ሰው አባል ለመሆን አያስቸግረንም። እኛም በጣም ደስተኞች ነን። ኮሚኒቲያችንን በማገልገላችን ሰርቪሳችን የተሻሻለ ኢምፕሩቭድ የሆነ ይመጣልና በተጠናቀቀው በጀት ዓመት ከ1.4 ሚሊዮን በላይ ሴቶች የቤተሰብ እቅድ አገልግሎት ተጠቃሚ መሆናቸውን የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። ቢሮው የ2018 በጀት ዓመት የልማትና ኢንቨስትመንት እቅድ አፈጻጸም ግምገማና የ2019 በጀት ዓመት ጠቋሚ እቅድ ምክክር ጉባኤ በአርባ ምንጭ ከተማ አካሂዷል። ለደፋሩ ዳይሾሌ ዘገባ ደግሰው በቀለ። በምክትል ርዕሰ መስተዳድር ማዕረግ የወላይታ ሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በመድረኩ ባስተላለፉት መልእክት በክልሉ የጤና አገልግሎትን ለማጎልበት በሁሉም መዋቅሮች ከአጋር ድርጅቶች ጋር በቅንጅት መስራት እንደሚያስፈልግ አስገንዝበዋል። ተቋማቱ በክልል የተፈጠሩ አደጋ ተጎጂዎችን በመደገፍና ወረርሽን በመከላከል ላበረከቱት አስተዋጽኦ አመስግነዋል።
የጤና ሽፋንና ተደራሽነት ለማረጋገጥ በሁሉም መዋቅሮች በቅንጅት መስራት ከሁሉም ባለድርሻ አካላት እንደሚጠበቅ አቶ ተፈሪ አመላክተዋል። ተላላፊና ተላላፊ ያልሆኑ በሽታዎችን በመቆጣጠር ረገድ በጥልቀት መስራት እንደሚያስፈልግ አብራርተዋል። የማህበረሰብ ጤና መድን ሽፋን ማሳደግ ትኩረት ሊሰጠው እንደሚገባም ጠቁመዋል። ለጤናው ዘርፍ የሚመደበው በጀት በአግባቡ መጠቀም እንደሚያስፈልግ አቶ ተፈሪ አጽንኦት ሰጥተዋል። የጤናው ሴክተር ተግባር ለክልላችን ብሎም ለአገራችን ሁለንተናዊ እንቅስቃሴ የጀርባ አጥንት ተደርጎ ይወሰዳል። የለማ ጤና ፕሮግራም ያለው ሀገርና ክልል የተሻለ የማምረት የማቀድና የመተግበር እንዲሁም በሰላም የመኖር ተስፋው የለመለመ በሆኑ ዜጎቿ ሁሉ ራዕያቸው ተስፋቸው ብሩህ ስለሚሆን ጤንነት ከምንም ነገር በላይ ወሳኝ በመሆኑ ለዚህ ዘርፍ የሚሰጠው ትኩረት በክልሉ መንግስት ላቅ ያለ ነው። የእናቶችና የህፃናት እንዲሁም የአፍላ ወጣቶች ስነ ምግብ የማሻሻል ስራ እንደምታውቁት የሰቆጣ ዲክላሬሽንን ጨምሮ በክልላችን ወደ 43 የሚሆኑ መዋቅሮች ላይ ይተገበራል። በህዝባችን መካከል ያለውን የጤና ሽፋን፣ የመድኃኒት አቅርቦት፣ ሌሎችንም ስራዎች በጤና መድን በኩል የሚሰሩ ስራዎች ይቻላል። ይሄ በጣም ሲሪየስ የአመራሩ ትልቁ አሳይመንት ነው። ከዛ ውጪ በመጨረሻ ለጤናው ፕሮግራም የሚመደቡ ሀብቶች አሉ። በእኛ በኩልም የምተላለፉ በቻናል 2ም የሚመጡ ሰፊ ከዚህ ቀደም እንደነበረው የአጋር አካላት እጅ ሰፋ ባለ ሁኔታ ባይወርድም አሁን መጠነኛ የሆነችውን ለጤናው ፕሮግራም የምትመደበውን ሀብት አንድ ለታለመለት ዓላማ ማዋል ያስፈልጋል። ሁለት የተጠቀማችሁትን ሀብት ሪፖርት በጊዜ አድሬስ ማድረግ ይጠይቃል። ፒ4አር ፕሮግራም ፔይመንት ፎር ሪዛልት ስለሆነ በአቺቭመንት ባስመዘገብነው ልክ ሀብት ተጨማሪ ሀብት የሚለቀቅ በመሆኑ ይሄ ከዓለም አቀፍ ስታንዳርድ ጋርም ከዓለም ባንክ ጋር አግሪመንት ገፍተን የሚገኙ ሀብቶች ስለሆኑ እሱ አካባቢ ላይ ከታለመለት ዓላማ ውጪ ማዋል በጣም ነውርም ነው ጥፋትም ስለሆነ እሱ አካባቢ ጥንቃቄ ያስፈልጋል። እያንዳንዷ ሳንቲም ለላቀ የጤና ልማት ሊውል ይገባል የሚል መርህ ይዛችሁ እንድትሰሩ አደራ ለማለት ነው። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በበኩላቸውም ቢሮው የዜጎችን ጤና ለማሻሻል ትኩረት ሰጥቶ መስራቱን አስረድተዋል። ጤናማ ህብረተሰብ ለመፍጠርና ዘላቂ ልማት ለማረጋገጥ ከአጋር ድርጅቶች ጋር በቅንጅት በመስራት በበጀት ዓመቱ የተሻለ ውጤት ማስመዝገብ መቻሉን ገልጸዋል። የእናቶችና ህጻናት ጤና በማሻሻል ረገድ አበረታች ውጤት መመስገቡን አንስተዋል። በበጀት ዓመቱም ከ1.4 ሚሊዮን በላይ ሴቶች የቤተሰብ እቅድ አገልግሎት ተጠቃሚ መሆናቸውንም አቶ እንዳሻው አብራርተዋል። በክልሉ የወባ ምርመራ ካደረጉ 2.9 ሚሊዮን ዜጎች ውስጥም ከ1 ሚሊዮን በላይ ዜጎች በሽታው ተገኝቶባቸው ሕክምና ማግኘታቸውን ገልጸዋል። በበጀት ዓመቱም 53 ሚሊዮን ብር የሚገመት ህገወጥ መድኃኒት መቆጣጠር እንደተቻለም አቶ እንዳሻው ሽብሩ አመላክተዋል። ጤናማ ህብረተሰብ ሳይኖር ዘላቂ ልማት ማረጋገጥ አይቻልም። ስለዚህ የህብረተሰብ ጤና ለሁለንተናዊ ብልጽግና የኢኮኖሚ እድገት መሰረት መሆኑን ጤና ቢሮ በዘርፉ ትኩረት ሰጥቶ በመስራት የዜጎች ጤና ማስጠበቅ፣ አካባቢና ጤና ማሻሻል፣ በሽታን መከላከል፣ ጤናን ማጎልበት፣ የፈውስ ህክምናን ማስፋት፣ ወረርሽኞችን በተባበረ የጤና ልማት ሰራዊት መከላከል የቻለ የጤና ተቋም ነው። በጤና ኤክስቴንሽን ፓኬጆች የዜጎች የኑሮ ደረጃ በማሻሻል ሞዴል ቤተሰብ የመፍጠር ስራዎች ባሳለፍነው በጀት ዓመት በውጤት የታጀበ ስራ መስራት ችለናል። በ2018 የእናቶችና ህጻናት ጤና ማሻሻል፣ ሞትን፣ ህመም መቀነስ፣ ጥራት ያለው የጤና አገልግሎት ተጠቃሚነትን ማረጋገጥ እንደ ክልል የተሻለ አፈጻጸም ተመዝግቧል። በእናቶች ህጻናትና ስርዓተ ምግብ አገልግሎት በተለይም የቤተሰብ እቅድ አንጻር 1.4 ሚሊዮን ሴቶች የቤተሰብ እቅድ አገልግሎት እንዲያገኙ በቅንጅት የተሰራ ሲሆን ይህም አፈጻጸም 87 በመቶ በማድረስ ከባለፈው ዓመት ተመሳሳይ ወቅት አንጻር ሲታይ የ9 በመቶ ጭማሪ አሳይቷል። ሁሉንም ክትባት የወሰዱ ህፃናት ከ100% ማሳካት ተችሏል። በተጨማሪም ከ5 ዓመት በታች የተቀናጀ ፖሊዮ ክትባት 1.5 ሚሊዮን ህፃናት ያገኙ ሲሆን አጥቢ ነፍሰ ጡር እናቶችና ህፃናት የጤና የስነ ምግብ ልየታ ተደርጎላቸው ይሄም አፈጻጸሙ 71% ሊሆን ችሏል። በክልላችን የወባ በሽታ ህመም ምልክት አሳይተው ከተመረመሩት 2.9 ሚሊዮን ህሙማን ውስጥ 1,062,000
ወባ የተገኘባቸው እና ሕክምና አገልግሎት ያገኙ ሲሆን ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ20 ሺህ ሰዎች በላይ ቅናሽ አሳይቷል። ክልላችን የማህበረሰብ አቀፍ ጤና መድን አገልግሎት ለማህበረሰቡ ተግባራዊ እያደረገ ሲሆን የማህበረሰብ አቀፍ ጤና ተጠቃሚዎች ጠቅላላ ሽፋን 1,018,331 በማድረስ አፈጻጸሙን 72.5% ማድረስ ተችሏል። የጤና በጎ ተግባራት ተሳትፎን በማሳደግ ደም ማሰባሰብ ከታቀደው ውስጥ 17730 ዩኒት ደም ማሰባሰብ የተቻለ ሲሆን ይሄም ካስቀመጠው እቅድ አንጻር 63% የተፈጸመ ሲሆን በክረምት በጎ ፍቃድ ለአረጋውያን ቤቶች በአዲስ መልክ መገንባት ችለናል። ለህብረተሰቡ የሚሰጡ የጤናና ጤና ነክ አገልግሎት ጥራታቸውን የጠበቁ እንዲሆኑ ዘርፉ እያደረገ ባለው ቁጥጥር ሂደት ከ53 ሚሊዮን ብር በላይ የሚገመት ህገወጥ መድኃኒት በቁጥጥር ስር በማድረግ እና በማስወገድ የዜጎችን ደህንነት እንዲጠበቅ ተደርጓል። ዘገባው የባልደረባችን የደፋሩ ዳሾሌ ነው። ኦሞ ባንክ 6.8 ሚሊዮን ደንበኞች ማፍራቱን ገለጸ። ባንኩ ዓመታዊ የሥራ አፈጻጸሙን በሐዋሳ ከተማ ገምግሟል። መስፍን ባንጃ ዝርዝር አለው። ኦሞ ባንክ 6.8 ሚሊዮን ደንበኞችን ማፍራቱን የባንኩ ኮርፖሬት ስትራቴጂና ቢዝነስ ዴቨሎፕመንት ምክትል ፕሬዝዳንት ዶክተር ፍሬው በቀለ ገልጸዋል። ዶክተር ፍሬው ይህንን የገለጹት ባንኩ በሐዋሳ ከተማ ባካሄደው የ2018 በጀት ዓመት ስራ አፈጻጸምና የ2019 ስትራቴጂካዊ ዕቅድ ግምገማ መድረክ ላይ ነው። ባንኩ እስካሁን በገጠርና በከተማ 38 ቢሊዮን ብር ብድር ማቅረብ መቻሉን አስረድተዋል። ትምህርታዊ አገልግሎቶችን በመስጠት ማህበረሰቡ ቁጠባ መር ብድር እንዲወስድ አይነተኛ ሚና እየተወጣ መሆኑን አስገንዝበዋል። ባንካችን ያው እንደሚታወቀው የህዝብ ባንክ ነው። በአጠቃላይ በአሁኑ ወቅት ወደ 6.8 ሚሊዮን ደንበኞች ያሉት ባንክ ነው። እነዚህ ደንበኞች ቆጣቢዎች ናቸው። እንደዚሁም ከ600 በላይ የሚሆኑ የብድር ተጠቃሚዎች ያሉት ነው። እስካሁን ድረስ ስራውን ከጀመረበት ወደ 38 ቢሊዮን የሚሆን ሀብት ለገጠሩና ለአርሶ አደሩ ማህበረሰብ እንደዚሁም ስራ ፈላጊ ወጣቶች፣ ስራ ፈጣሪ ወጣቶች ብድር አቅርቧል። ይህንን በማድረጉ ስራ አጥነት ችግርን በመቅረፍ በማይክሮ ኢኮኖሚው ላይ ትልቅ አበርክቶ አድርጓል። እንደዚሁም የፋይናንስ አካታችነት ስትራቴጂ ሀገራዊ ስትራቴጂ በመሆኑ ይህንን ስትራቴጂን በመወጣት ረገድ የተለያዩ ትምህርታዊ አገልግሎቶችን በመስጠት ማህበረሰቡ ቁጠባ መር ብድር እንዲወስድ ከድህነት ለመላቀቅ መጀመሪያ መቆጠብ ከዛ ከቆጠበ በኋላ እንዲበደርና ከተበደረ በኋላ ደግሞ ኢንቨስት አድርጎ ኑሮውን እንዲሻሻል በማድረግ ረገድ ያለው አበርክቶ በጣም ትልቅ ነው። ባንኩ ሀገር አቀፍ የፋይናንስ ተደራሽነትን ለማስፋፋት የዲጂታል አገልግሎቶችን ተግባራዊ እያደረገ መሆኑን ገልጸው ማህበረሰቡ ቆጥቦ መበደርን ባህል እንዲያደርግም ጥሪ አስተላልፈዋል። ባንካችን በ2019 ላይ የፋይናንስ ተደራሽነቱን ከሀገር አቀፍ ተደራሽነት አንጻር ተደራሽ ለማድረግ ነው። እንደዚሁም አካታችነቱን ለመጨመር ነው። ዲጂታል አገልግሎቱን ከዚህ በፊት ያልሰራባቸው አዳዲስ ግኝቶችንና አሰራሮችን በማጥናት ተግባራዊ በማድረግ ስሉጥ አገልግሎት እንዲኖር በማድረግ ረገድ ከፍተኛ ሚና እየተወጣ ነው ያለው። ከመድረኩ ተሳታፊዎች የኦሞ ባንክ አርባ ምንጭ ዲስትሪክት ስራ አስኪያጅ አቶ ይርጋለም ምሽቴ እንደገለጹት ዲስትሪክቱ ከ222 ሚሊዮን ብር በላይ ተካባጭ ቁጠባ መሰብሰቡን አስረድተዋል። ዲስትሪክቱ በገጠርና በከተማ ከ25000 በላይ ደንበኞችን ማፍራት መቻሉንም አቶ ይርጋለም አስረድተዋል። በዲስትሪክቱ ከ410 ሚሊዮን ብር በላይ ብድር ማሰራጨቱን ያነሱት አቶ ይርጋለም ከ331 ሚሊዮን ብር በላይ ገንዘብ ማስመለስ መቻሉን ገልጸዋል። ለዚህም የባለ ድርሻ ተቋማት ድጋፍ የላቀ መሆኑን ጠቁመው ቀጣይም ድጋፋቸው እንዲጠናከር ጠይቀዋል። ቀሪ ውስንነቶችን በማረም የደንበኞችን አገልግሎት ይበልጥ ለማጠናከር ትኩረት መሰጠቱን አስረድተዋል። በቴክኖሎጂ የታገዙ አገልግሎቶችን ለማስፋፋት ከባለ ድርሻ አካላት ጋር በቅንጅት እየተሰራ መሆኑን ገልጸዋል። በመድረኩም ዲስትሪክታችን ግንባር ቀደም ተግባር ከፈጸሙት ዲስትሪክቶች ነው የተፈረጀው።
ከዚህም ባሻገር እንግዲህ ደንበኛን ከማፍራት ረገድም ብዙ ርቀት የተከደበት አግባብ ነው። ከ20 ሺህ በላይ ደንበኞችን እንደ ዲስትሪክት ልናፈራ ችለናል። እንግዲህ ደንበኛን መሰረተ ኦሞ የሚያደርገው ሁሉንም ማህበረሰብ ነው። በተለይ በገጠሩ ያለውና አነስተኛ የፋይናንስ አቅርቦት ችግር ወይም ተደራሽነት ባላቸው ቦታዎች ከመንግስት ጋር የሚያያዙ የስራ ዕድል ፈጠራ ለስራ አጥ ወጣቶች የሚሰጠው ተግባራትና የሚሰራው ስራ ደንበኞቻችን መሰረት አብዛኛውን አፈጻጸም እዛ ላይ ነው የሚያደርገው። ከከተማም ከተማ ኢንተርፕራይዞችና የከተማ ደንበኞች የደንበኛችን መሰረቶች ናቸው። እነዚህን ያካተተ ደንበኞችን እንግዲህ በጥቅሉ ከ5 ሺህ በላይ ልናፈራ የቻልንበት አመት ነው። ለነዚህም እንግዲህ ቁጠባን ከመሰብሰብ በዘለለ ብድር ማሰራጨትም አንዱ ተግባራችን ነው። አጠቃላይ የአመቱ እቅዳችን ከብድር ማሰራጨት ረገድ 417 ሚሊዮን ያህል እንድናሰራጭ ነው ግብ የተጣለልን። እንደ ዲስትሪክት 410 ሚሊዮን በላይ ልናከናውን ችለናል። ይሄም ከ198% ያህል የአፈጻጸም እድገት ያለበት ነው። ከማስመለስም ረገድ እንግዲህ ወደ 331 ሚሊዮን በላይ ውጭ ያለ ብድር ወደ ተቋም መሰብሰብ ችለናልና እነዚህን ተግባራት ስንፈጽም እንግዲህ ተቋማዊ ትርፋማነት፣ ተቋማዊ አቅም ማሳደግ፣ ተቋማዊ ወጪዎችን፣ ተቋማዊ ገቢዎችና ትርፎችን የነኝን ሚዛን የሚያስጠብቅ ሆኖ ያገኘንበት የአፈጻጸም አመት ነው። በተለይ ጎላ ብሎ አበርክቶ ካላቸው ስናይ የባለ ድርሻ ተቋማት ሚና ለተቋማችን ከፍተኛውን ቦታ ይይዛል። መድረኩ ወቅቱ የሚፈልገውን አገልግሎት ለመስጠት ትልቅ መነቃቃትን የፈጠረ መሆኑን ከተሳታፊዎች አንዳንድ የኦሞ ባንክ ቅርንጫፍ ስራ አስኪያጆች ተናግረዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጪ ወዳገኘናቸው ዜናዎች ይሸጋገራሉ። ፕሬዚዳንት ዶናልድ ትራምፕ የአሁኑ ድርድር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻው እድል ነው አሉ። ኢራን በበኩሏ በሆርሙዝ ወሽመጥ የሚደረግ የመርከብ ጉዞን ለማስጀመር የሚያስችል ጊዜያዊ መስመርን በተመለከተ ከኦማን ጋር እየተደራደረች መሆኑን አስታውቃለች። የቢቢሲ ትንታኔ ዘገባን አብርሃም አዶ This is the last chance for them to sign a good document. ፕሬዚዳንት ትራምፕ የኢራንን ጦርነት ለመቋጨት የሚካሄደው ንግግር እንደሚጀምርና ለድርድሩ ሲባል ሀገሪቱ ላይ ሊፈጸም የነበረ ከባድ ጥቃት እንዲቆም ማድረጋቸውን መግለጻቸው ይታወሳል። ትራምፕ ድርድሩ ላይ የትኞቹ አካላት እንደሚሳተፉ በግልጽ አልተናገሩም። ኢራን ግን ከአሜሪካ ጋር እየተደራደረች እንዳልሆነ ለድርድር የመቀመጥ እቅድ እንደሌላት ገልጻለች። ኢራን ተሳትፎ እንደሌላት መግለጿ የአሜሪካውን ፕሬዝዳንት ያስቆጣ ይመስላል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኢራን አመራር ለማመን በማይቻል ደረጃ ቀጣፊ ነው ሲሉ ዘልፈዋል። ቆይቶም በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታም ንግግሩ እየተካሄደ ነው በሚለው አቋማቸው ጸንተው ታይተዋል። እየተነጋገርን ካልሆነ ስትጠይቁኝ እየተነጋገርን አይደለም እላለሁ፣ ነገር ግን በአሁኑ ሰዓት እየተነጋገርን ነው ሲሉ ተደምጠዋል። እየተነጋገርን ያለነው በኢራን ጥያቄ ነው ያሉት ፕሬዝዳንት ትራምፕ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶችና በርካታ ሀገራት ድጋፍ እንደሚያደርጉ አንስተዋል። እነዚህ ሀገራት ለኢራን የመጨረሻ እድል መስጠት እንደሚፈልጉም ተናግረዋል። ኢራኖች ጥሩ ሰነድ መፈረም የሚችሉበት የመጨረሻ እድል ይሄ ነው ብለዋል። አሜሪካ ኢራን ላይ ለመውሰድ ያቀደችውን እርምጃ ከመተግበሯ በፊት የቀረበ የመጨረሻ እድል መሆኑንም አክለዋል። ፕሬዝዳንቱ ባለፈው ሳምንት መጨረሻ ላይ የስምምነቱን ወሰኖችን በተመለከተ ስምምነት ላይ መደረሱን ተናግሮ ነበር። የሚደረገው ስምምነት በኢራን የተዘጋውና የነዳጅ ዋጋ እንድንር ምክንያት የሆነው የሆርሙዝ ወሽመጥ መልሶ እንዲከፈት እንደሚያደርግም ጠቅሰዋል። ሰኞ ዕለት ቴህራን ውስጥ ጋዜጣዊ መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ግን አገሪቱ ከአሜሪካ ጋር ንግግር እያደረገች ያለመሆኑን ተናግረዋል። ይሁን እንጂ በሆርሙዝ ወሽመጥ ደህንነቱ የተጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር የሚሰመርበትን መንገድ በተመለከተ ከኦማን ጋር እየተነጋገሩ መሆኑን ገልጸዋል። ትራምፕ ድርድር እየተካሄደ መሆኑን በድጋሚ ከተናገሩ በኋላ
በዓለም አቀፍ ገበያ የድፍድፍ ነዳጅ ዋጋ መለኪያ የሆነው ብረንት ዋጋ በ4.5 በመቶ ወርዶ በበርሜል $83.98 ተሽጧል። ቢቢሲ እንደዘገበው የማህበረሰብ መድኃኒት ቤቶች ከከፍተኛ ወጪና እንግልት ታድገውናል ሲሉ የአርባ ምንጭ ከተማ ነዋሪዎች ገለጹ። በተጠናቀቀው በጀት ዓመት ከ1.4 ሚሊዮን በላይ ሴቶች የቤተሰብ እቅድ አገልግሎት ተጠቃሚ መሆናቸውን የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሁኑ ድርድር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻው እድል ነው አሉ። የሚሉቱ ለሰዓቱ ያዘጋጀናቸው የዜና 42ታችን አርዕስተ ዜናዎች ነበሩ። ዜናዎቹን ወደ እናንተ በማሻገር ቆይታ ያደረኩት ሲራክ ሳለ ነበርኩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።